አደይና ዴቭ በስተመጨረሻ ከመለያየታቸውን በላይ ደግሞ የአባቷ ሽፍቶች ሲጥ አድርገው አለልኝና ጫኔ ገደሉት። አደይና ብርሃን ደግሞ ተደፍተው እያለቀሱና ደም እንባ እያለቀሱ ይገኛሉ። ፖሊሱም ደግሞ የዴቭን ሬሳ መመርመር ስላለበት ብርሃን ዴቭ ሬሳ ላይ ተኝታ በፍጹም ለመነሳትም ሆነ ለማናገርም አልፈለገችም። በመጨረሻ ፖሊሱ ገትቶ አነሳትና ዴቭ ምን እንደሆነና ምን እንዳጋጠመው ምርመራውን ቀጠለ። አደይ ከሚባለው በላይ ልቧ ተሰበረና ደም እንባ እያለቀሰች በሀዘን ተቃጠለች። የፍቅር እናት ወይኔ ልጆቼ ሁሉም ተሰብስበው ገጠር ሄዱ። ማንም እኮ ደህንነታቸውን የሚነግረኝ ሰው አጣሁኝ፣ በጣም ያሳዝናል እያለች ከሚባለው በላይ ለብቻዋ ሆና ሶፋ ላይ ተቀምጣ ደም እንባ እያለቀሰች ትገኛለች። አሹ በመጨረሻ ሮማን አለችበት ቦታ ላይ ፈልጎ አመጣና ሮማኔ እንዴት ይህን ነገር ልታደርግ ትችያለሽ? እንዴት ይህን ነገር ትሰሪያለሽ? በፍጹም ይህንን ነገር ልታደርጊም ሆነ ልትሰሪም የምትችይው ነገር በጭራሽ አምኜ መቀበል አልፈልግም። ስለዚህ ካሁን በኋላ በምንም አይነት ሁኔታ ብትከፊ እኔ አሹን ትተሽ ወደ የትም መሄድ የለብሽም ብሎ ተናገረ። እሷም እጅጉን በጣም ስላዘነችና ራሷን መቆጣጠር ስላቃታት አሹ እባክህ እባክህ እስከ ዛሬ ድረስ የፍቅርን ክፋት እንዲሁም ደግሞ የሩታንም ሁሉንም ችየው ነበር። ከምንም በላይ ያሳዘነኝና ልቤን የሰበረኝ ነገር ግን ከምነግርህ በላይ የእትዬ ንግግር ነው። እሰው ቤተኛ መስራታችን ችግሩ ምንድን ነው? እንዴት እንደዚህ ሊናገሩ ይችላሉ? ብላ አበደች። ሩታዬ ያለነው ሰው ሀገር ነው፣ ያለነው ሰው ቤት ነው። የፈለጉትን ነገር ቢሉ ይሄን ያክል ሊደንቅሽና ይሄንን ያክል ልታዝኔ አይገባም ብሎ አላት። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን። አደይ በመጨረሻ ዴቭን ፍለጋ ወደ ገጠር ሄዳ ነበር። ከገጠርም ሳትመለስ እዛው እናቷ ቤት ተቀምጣ ፍለጋዋን ልትቀጥል አንድ ሁለት እያለች ከመስፍን ጋር ስትነጋገር የዴቭን የመጨረሻ የህይወት ፍጻሜ ስትሰማ ራሷን መቆጣጠር አቃታት። ብርሃንም ደግሞ ሰፈርና አካባቢውን እየቀወጠችው ሳለ የአደይ አጎት ወደ ጫኔ ዘንድ ያገቱበት ቦታ ሲሄድ ልጁ እንደሞተና በህይወት እንደሌለ ሲነግረው እሱም ከሚባለው በላይ ደነገጠ። የአደይ እናትም ደግሞ ወደ አደይ አጎት ጋር ሂዳ ልጁን የት እንዳደረገውና የተፈጠረውን ነገር በሙሉ ጠየቀች። እሱ ግን በፍጹም ምንም ነገር እንዳላየ ተናገረና መልካም ነገርም ሳይናገርላት ከፍ ዝቅ አድርጎ ሲያናድዳት እጅጉን በጣም ተማራ ተመልሳ ወደ ቤቷ መጣች። መስፍንም የአደይን ቤት ሲቆረቆር ደነገጠችና አደይ መጥተሻል እንዴ? አዎ መጥቻለሁ። ዴቭን አለልኝ ከአባዬ ጋር ሆኖ አግቶታል አሉ። ስለዚህ ለሱ መድረስ አለብኝ ብላ ስትል ነይ በይ ከኔ ጋር ከሆንሽ ምንም ነገር አይፈጠርም። ልጁ ያለበት ቦታ ላይ ሄደን ማስፈታት አለብን አለና እጇን አንጠልጥሎ ይዞ ሲሄድ እሷም እየሮጠች ነበርና በጣም በሚያሳዝንና በሚገርም ሁኔታ አደይም ልቧ ተሰብሮ ስለነበረ ወይኔ ጉዴ ምን ጉድ ሊያሰማኝ ነው እያለች ጉዞዋን ቀጠለች። ብርሃን እንግዲህ በጣም በሚያሳዝን ሁኔታ የሰማችበት መንገድ በጣም ልብ ይሰብራል። ሄለን መታ ነበርና አበበን
ተከትሎ ሲመጣ መስፍን ካየህ ይገለሃል። አንተ ዝም ብለህ ወደፊት ሩጥ፣ ሻንጣህን እኔ ላይ ያዝልህ አለችና ተቀብላ ይዛ ልትሄድ ስትል አለልኝ እጇን ያዝ አድርጎ ብርሃን ምን ሆነሻል? ስም አለልኝ አባዬ የለም ብላችሁ የምትጫወቱብንን ነገር እረፍ። አሁን እያደረጋችሁ ያላችሁት ነገር ምንድን ነው? ዴቭን የት ነው ያደረጋችሁት? አንተም ተመልሰህ ከእነሱ ጋር መስራት ጀመርክ ብላ ስትለው አይ ብርሃን ጭራሽ ትቀልጃለሽ አይደል? ታዲያ ምን ይደረግ? እኔ በየማንም ጓሮ ለጓሮ እየወደኩ በራብ መሞት አለብኝ እንዴ? ይሄን ከሰራሁኝ እኮ ገንዘብም አገኛለሁ። ይሄን ከሰራሁኝ እኮ ብዙ ነገር አገኛለሁኝ ብሎ ተናገረ ማለት ነው። እጅግ በጣም በሚገርምና ልብ በሚነካ መልኩ የተፈጠረው ነገር አደገኛና ከባድ ነገር መሆኑ በጣም ያሳዝናል። ከዛ ጫኔ እየሮጠ ወደ አለልኝ ጋር መጣና አለልኝ ዘንድሮ የሆንኩትን ነገር አትጠይቀኝ፣ በሬው እኮ ሞተ ብሎ ሲለው በጣም ደነገጠና በሬው ማለት እንግዲህ ዴቭን እንደሆነ ካወቁ በኋላ ልባቸው እጅግ በጣም በሚያሳዝን ሁኔታ ተሰበረና ተያይዘው መላቀስ ጀመሩ። ብርሃንም ለቅሷን እየቀወጠች ሰተት ብላ ወደ አዴይ መንገድ ላይ ስታገኛት ስነግራት አዴይም ብርሃንም እየተንደፋደፉ ማልቀስ ጀመሩ። መስፍኔም በርቀት ሲያየው አበበን ወደ አበበ ጋር ሩጫውን ቀጠለ። ሄለንንም በድጋሚ ይቅርታ ለተፈጠረው ነገር ለሆነው ነገር እያለ ሲላት እባክህ ተወኝ አቤ፣ የምትሄድበትን ሀገር መቀጠል ትችላለህ። አይ የምትል ከሆነ ግን ከዚህ በላይ እኔ አንተን መቆጣጠርም ሆነ መከልከል አልችልም፣ በመንገድህም ልገባም አልችልም ብላለችው። ተይ ሄሉ ተይ፣ ይቆጭሻል። ችግሮቹንና ነገሮቹን ፈተን አንድ ላይ መሆን ነው እኔና አንቺ የሚያምርብን እያለ ቢለምናትም በፍጹም ልትሰማውና ልትረዳው አልቻለችም። አሹና እንግዲህ ዳይመንድ ተገናኙና ሮማንም ጋር ቁመው እያወሩ ሳለ ሮማን በወሬ መካከል የኔ ወንድሞች አንተም ልዩ ወንድሜ ነህ፣ አሹም እንዲሁም ደግሞ ዳይመንድም እናንተ እዛ ሀገር ባትኖሩልኝ ማን አለልኝ ነበር እያለች መልካም ምኞቷን ገለጸችላቸው። ከዛም ባሻገር በሚያሳዝንና በሚገርም ሁኔታ አሹም ተናደድና አሹን እንዴት ወንድሜ ተዋለሽ ሮሚ በጣም ስህተት ፈጠርሽ እያለ ዳይመንድም እንትን ሲላት የሆነ ነገር እንዳለ ገመተች ማለት ነው። ያሳዝናል። ሮማን እስካሁን ድረስ አሹ እንደሚወዳትና እንደሚያፈቅራት እየቀለደች ትገኛለች። ለሊ ሰሞኑን ባቡሬ እንግዲህ ከገጀራው ጋር እየተመላለሰ ከለሊ የምትፈልገው እህትነቷን ከሆነ ችግር የለውም፣ ግን ለጥቅም ከሆነ እንደዚህ የምታደርጋት እመነኝ ከኔ ጋር ከባድና አደጋ ችግር ትፈጥራለህ ብሎ አለው። ስማ ባቡሬ እሷን እንደምትቆጣት ለሊም ጓደኛዬ ነህ፣ ማዘን ያለብህን ነገር ማዘን አለብህ። ከዛ በዘለለ ግን እንደዚህ እንድትለኝ በጭራሽ አልፈልግም ብሎት ሲናገረው ባቡሬም ተናዶ ወደ ቤት መጣና ለሊን ሳይስማት ቁጭ አለ። ባቡሬ ሰሞኑን ግን አንዳንድ ነገር እያየው ነው፣ የምታደርጋቸው ነገር ልክ ናቸው እንዴ ብላለች። ከዛ እሺ ችግር የለውም ደግሞ ምን አድርግ ነው የምትይኝ ብሎ ተናገራት ማለት ነው። ለሊም እንግዲህ ስላልሰማትና ስላላቀፋት በጣም ደብሯት ነበረ። በመጨረሻ ላይ ለልዬ በቅርብ ጊዜ ደስ የሚል ነገር አለ፣ እሱን ጠብቄ ከጀራው ጋር ሂጄ ነበር። ስለዚህ በጣም በሚገርምና በሚያሳዝን ሁኔታ ለጥቅም እንጂ እህትነቱን በጭራሽ አልፈለገሽም እያለ ሲላት እሷም ከሚባለው በላይ ተደናግጣ ነበርና ራሷን መቆጣጠር አቅቷት ጸጥ ብላ ማዳመጥ ጀመረች ማለት ነው። ቅምጥልና ኪንጎ ችግራቸውን ተነጋግረው ፈቱ። ቤቲ ኪንጎን አፍቅራና ውዳ ሳይሆን ከባድና አደገኛ ችግር ላይ ስላለች እንድትረዳት ስለፈለገች ነው ለኩኩሻ ስትነግራት፣ ኩኩሻንም ቅምጥልን የራስሽን ስሜት ብቻ አትከተይ፣
ወደሽም ጠላሽም እየተፈጠረና እየሆነ ያለው ነገር በጣም ያሳዝናል። በጣም ብዙ ነገር ያደርጋል። ስለዚህ ተረጋጊ ቅምጥል። ቤቲ ያለ ምክንያት አይደለም እንደዚህ የሆነችው። የገዛ የምታፈቅረውና የምትወደው ፍቅረኛዋን ይዘው እያሰቃዩባት ነው። አንቺ ደግሞ ኪንጎን ያዘችው፣ ኪንጎን አፈቀረችብኝ፣ ወደደችብኝ እያልሽ መቃጠልሽን እረፊ ብላ አለቻት። ከዛ እሺ በቃ እንደዛ ከሆነ እረዳለሁ። እኔ እኮ የማልረዳበት አንድ ምክንያት የለም። ሆኖም ግን በጣም በሚያሳዝንና በሚገርም ሁኔታ ከዚህ በላይ መጎዳት አልፈልግም ብላለች። ፍቅር ከቤዛ ወንድም ጋር ተገናኝታ በድጋሚ ቤዛን እጇን እንቅ አደረገቻትና አንቺ ሌባ ተንከሲስ፣ የማየን ወርቅ የዘረብሽው አንቺ ነሽ፣ የማየን ወርቅ መልሽ ብላ አፋጠጠቻት። ሩታም ከፍቅር ጋር ተያያዙና አንቺ ነሽ የሰረቅሽው እየተባባሉ ብዙ ነገር መደራረግ ጀመሩ። የፍቅር እናትም ኦፍ እባካችሁ በትንሹም በትልቁም እኔን እንድትሉኝ አልፈልግም። ወደዳችሁም ጠላችሁም ካሁን በኋላ የእናንተን ጭቅጭቅ የማስተናግድበት አንድም አቅም የለኝም። ፍቅር ሩታ አሁን ቀጥ ብላችሁ ቤቱ በሙሉ ቀለቤቴ የት እንዳለ ፈልጉ ብላ ተናገረች። ቤዛና ዳጌ አንድ ላይ ሆነው እንግዲህ በጣም በሚያሳዝን ሁኔታ አንተ ምንም የምትሰራው ነገር የለም አንተ እንድነህ እያለችው ትገኛለች። ሩታም ወደ ነለሊ ቤት ሄደችና ስለ አደይና ዴቭ ልትጠይቅ ስትሄድ እንደ አጋጣሚ ዶክተርን ስታገኘው ዶክተር እኔ እንኳ የመጣሁት ለሊ ጋር ነው፣ ግን አንተም በአጋጣሚም ስላየሁ ደስ ይለኛል። ለሊን ስለ አደይና ዴቭ ልጠይቅና ተመልሼ እመጣለሁ፣ እባክህ ጠብቀኝ፣ ትተኸኝ አትሄድ እያለች መለመን ጀመረች። እሱም ደግሞ ከእኔ ምን ጉዳይ አለሽ? ጉዳይሽን ከእነሱ ጋር ጨርሺ። እንዴት እንደዚህ ታደርጊያለሽ ሩታ? እኔ በየሄድኩበት ቦታ አትከታተይ ብሎ አለ። ዶክተሩም አስቀድሞ ገብቶ ለሊና ባቡሬ አሉበት ቦታ ስለ አደይ ስልክ አለማንሳትና እንዲሁም ደግሞ መጥፋት እየጠየቀ ነበር። ለሊም ኔትሮክ ይሆናል ስልኳ እየሰራልኝ አይደለም፣ ከሰራልኝ ዶክተር ሁሉንም እነግርሃለሁ ብላለችው። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።